ሰላም እንዴት ናችሁ ውዶች? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁ በሰላማችሁ ይብዛልኝ። ያው አሁን የመጣሁን የሆነ ግጥም አለ ለጨረቃዬ ቡርኬ እንደዚህ እንደሚላት በሚል ከቴጂ ነውና ለማንኛው ግን ውዶቼ እሱ ከመግባቴ በፊት የምነግራችሁ ነገር ምንድነው? ብዙ ሰዎች እየተጨነቃችሁና እየፈራችሁ ነው ያላችሁት። የእውነቴ ነው። ትናንት በቲክታክ ገብቼ ምናምን በጣም እየፈሩ ነበር። አሁንም በየኮሜንቱ ምናምን ስታይ በቃ ጨረቃ ፋሚሊ በጣም ፍራቻ ላይ ነው ያላችሁትና መፍራት የለባችሁም። በጸሎት እናግዛቸው። ቡርኬን በጸሎት አግዙኝ እንዲያላለ እኔ እንጃ። እኔ የሚያስፈራኝ ነገር የለም። እውነት ነግራችሁ ለምን መሰላችሁ? ምንም ይሆን ሀይሚዬ ተቀብላለች፣ ጠንካራ ሆናለች። ምንም ቢፈጠር ከጎንህ ነኝ ስላለች ምንም ነገር ደግሞ ማለት ነው እውነቱ ይወጣል። ልጅ የሚባል ነገር የቡርኬ እንደማልሆነ የታወቀ ነው። ልጅቷ ዝም ብላ ንግግም ያለችው ለምን እንደሆነ አላውቅም። እኔ እንጃ። በኋላ ምን እንደምትሆነው የሷ ነገር ሳስበው በጣም ይገርመኛል። እኔ እንጃ። ለማንኛው ግን ጨረቃ ፋሚሊ መፍራት ያለባችሁ ቅድሙ ነበር። አሁን መፍራት የለብንም። ሀይሚዬ ከጎኑ ነች። ልጅም ያንተ ቢሆንም እቀበለዋለሁ ብላ ወስና ነው እኮ ፍቅሩን ራሱ የተቀበለችው። ስለዚህ እኛ መፍራት ሳይሆን ከጎናቸው ሆነን በጸሎት እናግዛቸው። ምንም አይፈጠርም። ቢፈጠርም ሀይሚና ብሩክ አይለያዩም። ዋና ነገር እኛም የሚያስፈራን ነገር ይሄ ነው አይደል? እነሱ እንዳይለያዩብን ነው። ስለዚህ አይለያዩም። እነሱ ደግሞ አንድ ናቸው እና መፍራት የለብንም። ብቻ ግን በጸሎት ግን እናግዛቸው። ጸሎት ያስፈልጋቸው እነዚህ ልጆች ማለት ነው። የእውነት ልጅቷ የሆነ ሴራ ነገር እንዳትሰራ ምናምን እኔ እንጃ። ዛሬ ትመጣለች ይሆናል። ስትመጣ ግን ቶሎ ብላ ዲኤንኤ አታደርግም። ለምን? ውሸቷ እንደሆነ ስለምታውቅ ማለት ነው። አታደርግም ጭራሽ ማለት ነው። ወይም ደግሞ ጊዜ ትሰጣለች ምናምን ነገ ምናምን ትላለች ቢሆን እንጂ ታደርጋለች ብዬ አላስብም። ለምን? በቃ ወይም ደግሞ ዝም ብላት ልትፋታን ትችላለች በአንድ ቀንም ማለት ነው። ምንም በቃ ምንም ሳይደረግ በቃ ተውኩት ልትል ትችላለች። እና እኛ ብዙ አትፍሩ። የምር በጣም እኔ እንጃ። ራሳችሁ ፈርታችሁ እኔን እያስፈራራችኝ ነው። እውነቴ ነው። እና መፍራት ሳይሆን በጸሎት እናግዛቸው እነዚህ ልጆች። እና ብቻ እኔ በጣም የሚያስፈራኝ የሚያስጠላኝ ነገር ታውቃላችሁ? ይቺ ልጅ አፏ በጣም ክፍት ነው። ሀይሚዬ እንዳትናገራት ብቻ ነው በቃ አለ አይደል? ስለምትናደድ ቡሩኬ የእሷ እንዳልሆነ ስለምታውቅ በቃ ተናዳ የማይሆን ነገር እንድትናገራ ስለማልፈልግ ነው። ደግሞ ቡሩኬም ደግሞ አይመታትም። ዝም በይ ነው የምትባለው። ዝም ብሎ አትልም ይቺ ልጅ ማለት ነው። ግን በቃ ምንም ማድረግ አይቻልም። በትዕግስት እንጠብቃቸው። እነሱም ጨርሰው ሁሉም ነገር ወደ አዲስ አበባ እስኪ ሄዱልን ድረስ እኛንም በትዕግስት ጠብቀን ሁሉም ነገር እስኪያልፍ በቃ መጋፈጥ ነው ያለብን። የእውነት ፈተና ያለ ነው። ምንም ማድረግ አይቻልም። ቡርኬና ሀይሚ ሲያለቅሱ አብረን ማልቀስ፣ ሲደሰቱ አብረን መደሰት ነው ያለ ነው። ስለዚህ በተስፋና በትዕግስት እንጠብቃቸው። ሁሉም ነገር ሰላም ይሆናል፣ ይረጋገጣል፣ ነጻ ይወጣል። ከዛ ወደ ደስታችን እንመለሳለን። ብቻ ግን አትጨነቁ ለማለት ፈልጋለሁ። ፍቅሬ ፍቅሬ ሲደክመኝ ብርታቴ፣ ሲከፋኝ አጽናኜ አንቺ ለኔ፣ ማርያም ምስክሬ ናት ሕይወቴ ነሽ ለመንገዴ፣ ሀይሚነቴ ውዴ አንቺ ለኔ፣ የግራ ጎን ፍላጬ፣ በቆምኩበት ድምቀቴ፣ አንቺ እኮ ነሽ ብርታቴ፣ የሕይወቴ ውስጥ ፈላጭ ቆራጭ አንቺ ለኔ እስትንፋሴ፣ የልቤ ደም ወረጃ አንቺ እኮ ነሽ የለሽ አቻ፣ ምርጫዬ ነሽ ለሶስቱ ጉልቻ፣ ፍቅሬ አይኖቼን አይተሽ የምትረጂኝ፣ ድብስብስ አድርገሽ የምታደጋጊኝ፣ ፍቅሬ አንቺ ለኔ የልቤ አካሚ፣ ምሰሶዬ ነሽ የፈጣሪ ስጦታዬ፣ አንቺ ለኔ የምሳሳልሽ ፍቅሬ፣ እወድሻለሁ ዘላለሜን፣ ያኖርሽ ሁሌም የኔ ፍቅር አለም፣ አንቺ እኮ ነሽ የፍቅር ተምሳሌት ፍቅሬ፣ አንቺ እኮ ነሽ የኔነቴ ክብሬ ፍቅሬ። እና ይሄን ይመስላል ግጥሙ። በጣም ጣፋጭ ግጥም ነው የገጠምሽው ትጂዬ። እኔም ሳላስበው ነው የገባሁትና የእውነት በአሁን ጊዜ ብሩኬ ያለው ለሀይሚዬ ነው የገጠመትላትና በጣም ደስ ብሎኛል። እኔም አንቺም ከዚህ በላይ እንድትገጥሚ ከዚህ በላይ ጥበብ ያድልሽ። የእውነት በጣም ጥሩ ልጅ ናት። ከግጥሟ ይልቅ በቃ ጣፋጭ አንደበቷ ምናምን ከሁሉ ነገርና እናመሰግናለን ትጂዬ። ጨረቃዎቼ ደግሞ በጣም ይወድሻል።
በዚህ ገጥመሽ ማለት ነው ይሰሙሻል ብዬ ተስፋ አደርጋለሁ። መልካም ቀን መልካም ጊዜ ሁንልን። ምሽቱ እንጠብቅ፣ ምንም ማድረግ አይቻልም። በተስፋ ነው። ወይኔ እኔ በጣም ይጨንቅ ታውቁታላችሁ። 12 ሰዓት ሲገባ ብቻ ነው ጨንቀኝ። አሁን ደህና ነኝ።